በወንድ ጾታ ስላወራሹ ፍቅረኛ ስላልሽ ያው ሴት ነሽ እና ይሄ ህልም የብር ቀለበት ጥሩ አይደለም። በህልም ማየት አንደኛ፣ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውሽ ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የመጣው ዛርም ሊሆን ይችላል። እናትሽን ሲዞሩ ያይሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ሜይ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብዬ አስባለሁ። ቀለበት በህልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም በአነጋገርም በዓላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ የማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት፣ የጣት ቀለበቱ ላይ። ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ ከድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ ያገናኘሽ። እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከእሱ ልጅ የመጣው ደግሞ እኔ እንደ መንፈስ ነው የማስበው። ለምን ቀለበቱ ሰፍቷል፣ የማይሆን ነገር ነው። ወያ ሰው በአቋራጭ መስተፋቅር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ። እሺ ዋን ላቭ ይህን ቅድም ፈትቼዋለሁ ነው። ሌላ ነው። በህልሜ ስልክ ተሰርቆ በጣም ያስፈልገኛል እያልኩኝ ስፈልግ አሮጌ ሞባይል ሲሰጡኝ አልፈልግም ብዬ እማ ፍቅር ስልኬን አምጥተው ሰጡኝ። ያኔ ነቃሁኝ ይላል። በህልም ስልክ ሲሰበር፣ ስልክ ሲጠፋ፣ ስልክ ማየት በአጠቃላይ ጸሎት ነው። መነጋገር ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ልባችን ማለት ነው። መንፈሳዊ ኔትወርክ ማለት ነው። ያን ደግሞ ማየት ስልክ የተሰርቆ ማለት ደግሞ የጸሎት ጊዜያችን ሰዓታችንን በራሳችን ጊዜ አጥፍተነዋል፣ ወይም ደግሞ ጸሎት ጊዜ የለንም፣ ወይም ከእግዚአብሔር ጋር የምንገናኝበት ሰዓትና ጊዜያችን ለእግዚአብሔር የምንሰጠውን ጊዜ ሰርቀናል ማለት ነው። ወይም ዲያብሎስ ሰርቆብናል። ከዛ ያስፈልገኛል እኮ እያልኩኝ አስባለሁኝ ስፈልግ አሮጌ ሞባይል ይሰጡኛል ይላል። እና ምንድነው አሮጌ ሞባይል ማለት? የራስ ያልሆነ ሌላ ነገር ማለት ነው። መጽናኛ ወይም አላስፈላጊ የሆነ ነገር ጸሎትን ሊተካ የሚችል ሌላ ነገር ማለት ነው። የራስ ያልሆነ ጸሎት ሜይ ቢ ይጠቅማል ብለሽ ያሰብሽው ወይም ያሰብከው እንግዲህ ዋን ላቭ ስለሚል ሴት ሁኝ ወንድ ሁን አይታወቅም። የሌላ ሰው ስልክ ተቀብሎ በሌላ ሰው ስልክ ማናገር ማለት እርዳታ ማግኘት ማለት ነው። አሮጌ ሞባይል አልፈልግም ብዬ ማምላክ ብዬ ጮኋለሁ ማለት ወደ ራስ መመለስ ማለት ነው። ጊዜ ለማግኘት መጮህ ማለት ነው። በአንድ በኩልም ደግሞ ጸሎቶችን ማማረጥ እንደማለት ነው። ጸሎት ማማረጥ ማለት ለምሳሌ አንዳንድ ሰዎች መምህር ምን ጸሎት ልጸልይ ውዳሴ ማርያም ስል እሱንማ ከድሮ ጀምሮ ጸልየዋለሁ። እንዴ ታዲያ ውዳሴ ማርያምን ጸልየሽ ነው ለውጥ ሳታመጪ ሌላ ነገር ለምትሄጁ ይላሉ። እና ይሄ ተጨማሪ ሌላ ነገር እሱን ብቻ ነው የምፈልገው ብሎ ማሰብ አንድ ነገር ችክ ማለት ደግሞ አለ። ይሄኛው ከዚህ ጋር አይገናኝም። ግን ሞባይል ጠፍቷል እሱን ነው የምፈልገው ብሎ ማሰብ ጥሩ ነገር ነው። ያንን ራሱን እፈልገዋለሁ ማለት ጊዜ ሊኖረኝ ይገባል። ጊዜ ከእግዚአብሔር ጋር መገናኝበት ጊዜ ያስፈልገኛል ብለሽ ወይም ብለህ በምትልበት ሰዓት ጊዜ የሚሰጡ ሰዎች ይኖራሉ። ግን ያም ጊዜ አይበቃም፣ በቂ አይደለም፣ አይሆንም፣ የማይመች ጊዜ ነው። ስለዚህ የራስሽን ሞባይል ሲሰጡሽ መንቃትሽ ወይም መንቃትህ ጥሩ ነው። ለእግዚአብሔር የሚመች ጊዜ የምታገኝበት ሰዓት ይመጣል ወይም አግኝተሃል ማለት ነው። እሺ ትዕግስት እሸቱ መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ኬክ ነበርና ተደብቄ በጾም በላሁኝና የዛን ዕለት ሌሊት ከሰማይ ላይ ሰማይ የሚያክል
ከሰማይ ላይ ሰማይ የሚያክል መስቀል ትልቅ ነው ማለት ፈልገሽ ነው። የሚያክል መስቀል ወደ እኔ እየመጣ ሲያባረረኝ እየሮጥኩኝ መንደር ውስጥ ስገባ መስቀሉም እየተከተለኝ ይገባና ያሳድደኛል። ስሮጥ ግን ሳይመታኝ ነቃሁኝ። የቆየ ህልም ነው፣ አሁን አድጌያለሁኝ ይላል። አዎ መስቀል በህልም ማየት በክርስቶስ ጉዳይ ላይ ወይም በሃይማኖት ጉዳይ ላይ ወይም ደግሞ በመንፈሳዊ ህይወት ጉዳይ ላይ አንድ ልንቀበለው የሚገባ መከራ እና በሃይማኖት ጉዳይ ላይ በተለይ በሃይማኖት ጉዳይ ላይ አንድ የሆነ ልናውቀው የሚገባ ግዳጅ ማለት ነው። መስቀሉ ሲያሳድድሽ አንቺ ስትሮጪ ይመታኛል እያልሽ ያ ምንድን ነው? በህይወትሽ እንግዲህ ሴት ነሽ ብዬ ትዕግስት ነው የሚለው። ለምሳሌ መንፈሳዊ ከነበርሽ ሰንበት ተማሪ ጠደና ቦታ ማህበር ላይ ምናምን የነበርሽ ሰው ከነበርሽና ግን በልብሽ ሁል ጊዜ እግዚአብሔር እያሰብሽ ኃጢአትን የምትሰሪ ከሆነ ካሁን ንስሐ እገባለሁ የምትይበት ጉዳይ እግዚአብሔር ሲነግርሽ በሄድሽበት ቦታ ሁሉ የተለያየ ትምህርቶችን እያመጣ ሲነግርሽ አልሰማ ስትዩ የሚከተልሽ መከተል ነው እና እንዳይቀስፈኝ እንዳይጎዳኝ ይቅር በለኝ እንደ ጌታ ሆይ አንድ ቀን ንስሐ እገባበታለሁ እያልሽ የምትሰሪው ኃጢአት እንዳለን የሚያሳየው መስቀልን ሲከተልሽ አንቺ ስትሸሹ ማለት የክርስቶስ ፍቅር አንቺን እንደሚፈልግሽ መዳን እንዳለብሽ እና በሆኑ ሰዎች ጸሎት በህይወት እንደቆየሽ ያም መስቀል የሚከተልሽ ወይም ያም እግዚአብሔር አንቺን የሚታገስሽ ስለሆኑ ሰዎች ሲል ነው እንጂ አንቺ እንደሰራሹ ቢሆን ኖሮ ምናልባት በህይወት ላትኖሪ ትችይ ነበረ ማለት ነው የሚል ነው። መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ነው ያልሹ። እንግዲህ ኬክ ነበርና ተደብቄ በጾም በላሁኝ ነው ያልሹ። ስለዚህ በጾም ተደብቆ ኬክ መብላት እያወቁ መሳት ማለት ነው። እያወቁ መሳሳት እንደማለት ነው። ተግባባል? አዎ። እንግዲህ እንደዚህ አይነት ህይወት ውስጥ የነበራችሁ ሰዎች ገብቶኛል ብላችሁ ምልክት አሳዩኝ። የማርያም ልጅ አንብቤዋለሁ። እህቴ የዛን አንድ ቀን ሱቅ መኪና ታም ኃይሌ ይላል። ታም ኃይሌ ታሜ ማለት ነው። መኪናዬን ሰው እየነዳ ሹፌሩ እየሳቀ ይህ መኪና የእሱ ነው እያለ ለተሳፋሪዎች ይናገራል። እኔ ልክ ረዳት ከኋላ ተቀምጬ እየሄድኩኝ ልክ እንደ ረዳት ተቀምጬ እየሄድኩኝ ድልድይ ከፊት ለፊት ስለተሰበረ በሌላ መንገድ እንሂድ፣ ገደል ነው ወንዝም አለ። እኔ ገደሉን ፈርቼ ወረድኩኝ ለማለት ነው። ወረድኩኝ። መኪናዋ ከነተሳፋሪው ተሻገረ። እኔ በእግሬ ተሻግሬ ቦታ እየመረጥኩኝ ባነንኩኝ ይላል። ጥሩ ነው። ታም ይላል እንግዲህ ወንድ ይሁን ሴት አይታወቁም። ታም ኃይሌ ይላል። ኃይላ መኪና ስጋ ነው። በመኪና እንግዲህ በዘመናችን አለ የሚያሳየን መኪና ማለት እኛ በነፍሳችን የምንጎትተው ይሄ ስጋችን ነው። በእኛ ስጋ ላይ ግን ሌላ የሚሾፍርብን አለ። እንደ ረዳት ሆነ የቆጠርከው ወይም የቆጠርሽው አንቺ በወንድ ጾታ ላውራው ትንሽ ወደ ወንድ የሚሄድ ስም ይመስላል። በገዛ መኪናህ ረዳት ሆንክ ማለት በአንተ በገዛ ስጋህ ላይ የሚያዝብህ ሰው አለ ማለት ነው። እና ከፊት ለፊት ደግሞ ለተሳፋሪዎች የእሱ መኪና ነው እኮ እያለ የሚናገረውና የሚስቀው ምን የሚለው ንብረትነቱ ወይም ደግሞ እሱ በአንተ ላይ የሚጠቀመው ያ ሰው በማን እየተጠቀመ እንደሆነ የታወቀ እንደሆነ እንዲታወቅ ነው። ራሱ በአፍ ይጠፉ በለፈለፉ እንደሚባለው እየተናገረ እንደሆነ ማሳያ ነው። ግን ደግሞ መኪናዋ ገደል ልትገባ ነው፣ ድልድይ ተሰብሯል ማለት አብቅቶለታል። ከዚህ በኋላ በአንተ ስጋ ላይ ወይም በአንተ ንብረት ላይ ቀጣይነት የለውም። ሾፌሩ ከነተሳፋሪው ሄዷል ማለት ነው። እንግዲህ ወደፊት ለፊት አንተ ደግሞ ወርደሃል። ገደሉም ወንዙም አላጋጠምህም። በእግር እየተሻገርክ ነው፣ እየመረጥክ ቦታ እየመረጥክ እየሄድክ ነው። ያ ምንድነው? በጥንቃቄ 6 እግር ካላት ዝንብ ፍጥነት ይልቅ 100 እግር ያለው ትል ቀርፈፍ ብሎ የሚሄደው 50 እግር ያለው ትል ቶሎ ይደርሳል ይባላል። ለምን? ትዕግስት ስላለ። ስለዚህ ቀስ ብሎ እየተራመዱ በእርጋታ መኖር ይሻላል እና
ታገስ ታገሺ ማለትም ነው። ጥሩ ነው። ስጋህን ይነዳ የነበረው መንፈስ ከነ ተሳፋሪው ማለት ምንድነው? ተሳፋሪው ሰራዊት ርኩሳን መናፍስት ዋናው አለ የተላከ ከነ ሰራዊቱ ሄዷል ማለት ነው። ያ ምንድነው? በእግር መሄድ ማለት የገዛ ማንነትን ይዞ ተሸክሞ ባለ ነገር ብቻ መደሰት መጠቀም ማለት ነው። አመስግነህ ኑር ነው። እሺ ትዕግስት ፈትቼልሻለሁ። አስቴር ቲዩብ ይላል። ሌላ ህልሜ ደግሞ ሌላ ህልም ዋናው እሺ ሌላ ህልም ደግሞ የሆነ ተራራ ላይ ሆኜ ይመስለኛል እና የሆነ ለምለም ነቅዬ ይዤ ስሮጥ ከዛም ደግሞ ልጄ ይመስለኛል ያለቅሳልና ሌላም ልጅ ሰምተው ከዛም አንዱ ሰው ደግሞ ጠመንጃ ታጥቆ ይቆማል። እዛም ቦታ ደግሞ ዳስ ነገር አለ። ባለ ጠመንጃውም እዛ ሆኖ ባትሪ አብርቶ ምንድነው ባትሪ አብርቶ ይሰጠኝና ልጄን ተመልሽ ውሰጂ ልጄ ተመልሼ ወስጄ ይመተው ነበረ። በስመ አብ እንዴት እንደምትጽፉት ግራ ነው የሚያጋባው። የምትጽፉት ትቼዋለሁ ህልሙን። እሺ ቅድስት መንበር ዋን ይላል። በህልሜ ቤተክርስቲያን ውስጥ ሆኜ በጀሪካን ዘይት ይዤ ነበረ። በጀሪካን ዘይት ቅዳሴ ያስቀደስኩኝ ድንገት አንድ ጭንቅላቱ ላይ የጠመጠመ ቄስ ቄስ ማለት እኮ በቂ ነበረ። የጠመጠመ ማለት አይጠበቅብሽም። ጭንቅላቱ ላይ የጠመጠመ ምንም ጥቅም የለውም። ቄስ ካልሹ በቂ ነው። ጭንቅላቱ የጠመጠመ ቄስ መጥቶ ቦታዬን ሲይዝብኝ እኔ ቦታዬንም ዘይቱንም ጥዬ ወደ ሌላ ቦታ ቀየርኩኝ ይላል። ስለዚህ በአንቺ ቦታ አንድ ካህን መጥቶ በቦታው ላይ ከቆመ የእኔ ብለሽ የምታስቢው ግን የአንቺ ያልሆነ ንብረት የእግዚአብሔር የሆነ ንብረት አለ። ካህኑ አንቺ አስራት አላወጣሽም ወይም ደግሞ የሆነ ስለተስለሽ አላስገባሽም። በእጅሽ ግን ዘይት ይዘሻል። በረከት፣ መብራት፣ ብርሃን የሚሆን በጣም ጥሩ የሚጠቅም ነገር ይዘሻል። ግን ንብረትነቱ የአንቺ ብቻ አይደለም። ወይም ደግሞ ለእግዚአብሔር ተገቢ የሆነው ነገር አለመስጠትሽን የሚያሳየውና ጥለሽ መሄድሽ የሚያሳየው የኔ ነው ብለሽ ይዘሹ የነበረው ነገር በሙሉ ትተሹ ተናዘሹ የምትሄጂ ነው። ካህን ሰው ሊሞት ሲል ካህን ይጠራል፣ ኑዛዜ ይቀበላል አይደለም? ከዛም አንጻር ይታያል። እና ቅዳሴ ላይ ቆመሻል፣ ግን ዘይቱን ይዘሽዋል። ያ ምንድነው? መንፈሳዊ ሕይወት ውስጥ ነሽ ያለሽው፣ ግን ለእግዚአብሔር ተገቢ የሆነ አስራትም ሊሆን ይችላል፣ ሌሎች ነገሮች ቃል የገባሻቸው ነገሮች አላመጣሽም፣ ብታመጪውም አልሰጠሽም። ዝም ብለሽ ታቅፈሽ ይዘሽዋል ማለት ነው። እና የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር የሚባል ነገር አለ። እሱን ነው ያስረከብሽው። ምንም ችግር የለውም። ሰፊ ዓለም መላኩ ብዙ ጊዜ በተደጋጋሚ ወደ አያቶቼ ቤት ስሄድ ደጋውን ጨርሼ ቆላማውን ጋራ ስደርስ የሚያሯሩጠኝ ነገር አለ። በተደጋጋሚ ነው ይላል። ወደ አያት ቤት ስትሄዱ የሚያሯሩጣችሁ ነገር ካለ የዛር መንፈስ ከጥንት የመጣ የዛር መንፈስ ነው። እናንተን አልፈለጋችሁም ማለት ነው። አስተውላችሁ ከሆነ እግዚአብሔር እስራኤላውያንን ሲቀጣ አላውያን ነገስታትን ያስነሳባቸው ነበረ። ሄዶ እግዚአብሔር ይላል እኮ ሕዝቅኤል 38 ይሁት እስቲ በልብህ ነገርን አስገባለሁ ይለዋል። ሞሳህና ቶቤል አንተ ትፈለጋለህ፣ ለመጪው ዘመን ትፈለጋለህ፣ በልብህ ነገርን አስገባለሁ፣ ሄደህ ትቆሰቆሳለህ፣ መወርወሪያና መሸጎጫ ወይም ቅጥር የሌላቸውን ህዝቦች ትደፍራለህ ይለዋል። ያ ማለት ምንድነው? የተደፈርነው እንግዲህ ምን አይነት ህዝቦች እንደሆነ አስቡ። አያችሁ። ስለዚህ አንዳንዴ በልብህ ነገርን አስገባለሁ ወይም እግዚአብሔር በልቡ ነገርን የሚያስገባው በአህዛብ ልብ ላይ ነው። ማንን ሊቀጣ? የገዛ ወገኖቹ ሊቀጣ። ለምን? ከህጉ ስለወጣን እና ማንን በማን እንደሚገርፍ ማወቅ አለብን። እግዚአብሔር አለንጋ አድርጎ የሚያመጣው መንግስትም ይኖራል። እግዚአብሔር የሚመክር መንግስት ያመጣል። በቃላት የሚመክር መንግስት ያመጣል። በዱላ በጥይት የሚመክር መንግስት ያመጣል። አልሰማ ስንለው ማለት ነው። እና ብዙ ነገሮችን ማስተዋል ያስፈልጋል ብዬ አስባለሁ። ይመስለናል እንጂ አሟሟቱ እዛ ጋ ያለው በሰይፍ የምንሞተው ወይም እነሱ ግደሏቸው፣ ረዷቸው፣ ወላሂ ፈሪዎች ናቸው እያሉ ስላሉ የእውነት ፈሪዎች ሆነን አይደለም። ወይም ደግሞ እነሱ ግደሉ ስላሉ ገዳይ ሆነውም አይደለም።
በመሀል ግን የሚያጫፍረው ነገር ከባድ ነገር ስለሆነ ነው። የፖለቲካ ደግሞ ጥሎሽም አለበት እዚህ ውስጥ። ምን ማለት ነው? አስተውላችሁ ከሆነ ሰኔና ሰኞ ተገጣጥሟል ይባላል። በዚህ ሰዓት ይሄ ሁኔታ ከባድ ነው። እርግጥ ወደ ሌላ ነገር ውስጥ አልገባም፣ ግን ሆን ብሎ ሰኔና ሰኞ ሲገጣጠም ይሄ ነገር ይመጣል ብሎ ያሰቡ ሰዎች እንዲመጣ እያሟረቱ ነው። ግን ተዉትና ልክ ምርጫ ከመምጣቱ በፊትና ከመጣ በኋላ ያለውን ሳምንት ይዩት፣ 10 ቀኑን ማለት ነው። ከምርጫው ቀን በፊት ያለውና ከዛ በኋላ ያለውን 10 ቀን ስታዩት ሆን ተብሎ ምናልባት እኔ ምንም አይነት ነገር ውስጥ መግባት ባልፈልግም አጀንዳ ለማስቀየር የሚሞክሩ አሉ ብዬ አስባለሁ። ከየትኛው ወገን እንደሆኑ አናቅም፣ ግን ምርጫው ላይ ትኩረት እንዳይደረግ፣ ፖለቲካው ላይ ትኩረት እንዳይደረግ አጀንዳ የማስቀየር ግን ለአጀንዳው ማስቀየሪያ ምክንያት መሆናችን ነው የሚያሳዝነው። በዛ ምክንያት መገደላችን ነው የሚያሳዝነው። ይህንን በዚህ እንያዘው። ሁለተኛ ላይ ደግሞ ቅድም ያነሳሁላችሁ እንግዲህ አባቶቻችን በጣም ዝም ብለዋል የሚል የሚዲያ አንዳንድ ሀሳቦችን እየሰማው ነበረ። ጳጳሳት፣ ፓትርያርኮች፣ ቀሳውስት፣ ቆሞሳት ወይም ደግሞ መምህራንና ሰባኪያን ዝም ብለዋል። ለምንድነው የማይናገሩት? በተለይ ስም እየተጠቀሰ የማህበራት ስም እየተጠቀሰ የአንዳንድ ሰው እየተጠቀሰ ዝም ብለዋል ይባላል። በእርግጥ አንዳንድ ጊዜ ይሰለቻል መግለጫ መስጠት፣ በዩቲዩብ ብቻ መግለጫ መስጠት ተቆርቋሪነትን ያስተላለፍን ወይም ደግሞ የተሰማን ይመስላል እንጂ የበለጠ ነገሩን የሚያጋግለው እንዲያው መግለጫ መስጠቱ ነው ብዬ ነው የማስበው። ወይ ተደራጅቶ መነሳት የሚባለው ነገር ላይ በምን ተደራጅተን እንነሳ? መንግስት እንዲፈቅድልን ሰላማዊ ሰልፍ እንድንወጣ ወይ መንግስት ራሱ ቃል እንዲሰጥ ሀሳብ እንዲሰጥ መገደል የለባቸውም ብሎ እርምጃ እንዲወስድ መናገር የምንችልበት መንገድ ይፈጠር። ወይም ደግሞ አባቶች ለምን ዝም እንዳሉ በትክክል ይጠየቁ ተብሎ ወደ አባቶች ሰላማዊ ሰልፍ ይወጣ ነው እንጂ መባል ያለበት እውነት አባቶች ህዝቡ ሲገደል ሳይሰማቸው ቀርቶ ነው ወይ? አባቶች ሳይገባቸው ቀርቶ ነው ወይ? አባቶች የምንላቸው ማንን ነው? ስልጣን ላይ ያሉትን ነው። መቼም መናንያን እየጸለዩልን ነው። ቀድሞ ተናግሯል። ደግሞ ደጋግሜ ተናግሬያለሁ። ገና 2018 ከመግባቱ በፊት ክረምት ላይ ታስታውሱ እንደሆነ ከፊት ያለው 2018 የስባር አጽሙ ለጊዮርጊስ በ18 ስለሚውል ከበድ ያለ የሰማዕታት ዘመን ነው፣ ትንሽ እንግልት አለ፣ ትንሽ ስቃይ አለ ብለውኛል አባቶች ብዬ ገና ነሐሴ ወር ላይ ነው መናገር የጀመርኩት። ታስታውሱ እንደሆነ እንደው ይሄንን የምታስታውሱ ሰዎች ኮሜንት ላይ ብጽፉልኝ ደስ ይለኛል። በተደጋጋሚ ለአንድ ሳምንት ያክል 2018 የስቃይና የመከራ ጊዜ ነው፣ በጣም ያስፈራል፣ ከበድ ይላል ብዬ ተናግሬ ነበረ። ይሄንን እንድናገር አባቶች አስገድደው ነው እንጂ በመናገሬ የሚመጣብኝ ነገር እንዳላቃለሁ። ማለት ማነህና ነው አንተ እንደዚህ የምትለው ይላሉ። እኔም ደግሞ እኔ አልኩ አላልኩም አባቶች አሉን ያልኩት። እንዲህ አይነት የመናገር ልምዱም ስለሌለኝ ወይም ደግሞ ፍላጎቱም የለኝም። ይሄ ትንቢት ምናምን የሚለው ነገር ስለማልፈልግ ማለት ነው። ለምን እንደው ሚዲያ ላይ ብዙ ተመልካች ስላለኝ ብዙ ሰብስክራይብ ስላለኝ መልእክቱ እንዳስተላልፍ ወደ እኔ መጡ እንጂ አባቶች ለምን እንደፈቀዱልኝ ለምን በእኔ በኩል እንደመጣ አላውቅም እንጂ ይህን ሀሳብ ሳንጸባርቀው እየከበደኝ እየተሳቀኩ ነው። አንድ ህዝብ ማስጨነቅ ይሆናል። ሁለተኛ ነገር ደግሞ ሁሉም እኔ አውቃለሁ ብሎ ስለሚናገር በዛ ውስጥ ገብቼ በምናገርበት ሰዓት መቅለልም ይሆናል። ግን እስኪ የሚሰማ ይስማ ብሎ ክርስቶስ እንደተናገረው ጆሮ ያለው ይስማ ስላለ ይሄኛው ሳይሆን የልብ ጆሮ ያለው ይስማ ብዬ ተናግሬ ነበረ እና አባቶች ለምን ዝም አሉ የሚለው ላይ እኔ መልሼ እንደገና አባቶችን ጠየቅኩኝ። የትኞቹን አባቶች? አሁን እኔን መልእክት አስተላልፍ ያሉኝን አባቶች። ቀኑ ደርሶ ወሩ ደርሶ ሐምሌ ወር ላይ ነበር ወደ አባቶች ሄጄ የነበርኩት። መልእክቱን ይዤላቸው የመጣሁት ነሐሴ አካባቢ ላይ ነበረ። አሁንም ወቅቱ ደርሶ ስደውልላቸው ያሉኝ ነገር ምንድን ነው? አባቶች ዝም ያሉበት ምክንያት ሁለት ነው። አንድም ግማሽ በግማሽ ዱርዬ አባቶች አሉ፣ ወይም ካድሬ ወይም ደግሞ የመንግስት ተላላኪ ወይም ደግሞ የፖለቲካውና የዘረኝነቱ ተላላኪ የሆኑ አባቶች አሉ። አንድም ደግሞ በጎን በኩል ደግሞ ብንናገር ህዝቡን እናስጨርሰዋለን፣ የሆነ ነገር ብንናገር ወጣ ብለን ብናወራ ህዝቡን እናስጨርሰዋለን ብለው ፈርተው የተደበቁ እየጸለዩ እያለቀሱ ያሉ አባቶች አሉ። ስለዚህ ከየትኛው ወገን ብለህ ትለዋለህ ነው የተባልኩት። እኔም ተቀብዬ መልእክቱን እያመጣሁላችሁ ነው ያለሁት። ስለዚህ እባካችሁን አባቶች ለምን ዝም አሉ፣ ሰባኪያን ለምን ዝም አሉ ብላችሁ በምትናገሩበት ሰዓት ለምን የሚለውን ነገር በራሳችሁ ገምታችሁ እንዲህ ስለሆነ ነው ብላችሁ አትናገሩ። ምናልባትም አንዲት ቃላት ቢናገሩ ጥቁር ከለበሱት ቆብ ካደረጉት ከጳጳሳት ከቆሞሳት ወይም ደግሞ ከትልልቅ አባቶች ከምትሏቸው መካከል የሆነ ነገር ቢናገሩ ህዝቡ የእነሱን ሀሳብ ተከትሎ ስለሚወጣና ብዙ እልቂት ስለሚመጣ በማስተዋል ቢኬድ ይሻላል። በዝምታ
ውስጥ ያለ በሁከትና በድንፋታ ውስጥ ካለው ጩኸት ይልቅ በዝምታ ውስጥ ያለው ነገር ውስጥ እግዚአብሔር መልስ ይመልሳል። ምክንያቱም በነቢዩ ኤልያስ በኩል ያለውን ተመልከቱት። እግዚአብሔር ሲያልፍ ዝምታና ጸጥታ ሆነ ነው የሚለው። ከዛ በኋላ በዛ ውስጥ ግን እግዚአብሔር ነበረ ነው የሚለው። ስለዚህ አንዳንድ ጊዜ ዝም ማለታችን ጥቅም አለው፣ ግን ዝምታው መንፈሳዊ ዝምታ መሆን አለበት። በእንባ ውስጥ በግዚዮታ ውስጥ መሆን ያለበት ሆ ብሎ በመውጣት ውስጥ ሳይሆን በማመፅ ውስጥ ሳይሆን በመጮኋችን ማን ነው የሚሰማን? ወደ ማንስ ነው ምንጮኸው ብለን ምንጮህበትን ማይክራፎንና ምንጮህለትን ያ ቀና ብለን ምንጮህለትን ያንን አካል ማወቅ አለብን። ወደ ማን ነው ምንጮኸው? ከፍታ እኮ ሲባል ስልጣንም ከፍታ አለ፣ ሰማይም ከፍታ አለ። በሰማይ ላይ ወፎቹም ይበራሉ፣ መላእክቶችም አሉ፣ ቅዱሳን እግዚአብሔርም አለ። የትኛው ላይ ነው መጮህ ያለብን? አለ እንዴ ገና ለገና በስልጣን ከፍ ያሉ ሰዎች ስላሉ በፖለቲካውም በሃይማኖቱም ወደ ማን እንጩህ? ስለዚህ ወደ ማን መጮህ እንዳለብን አባቶቻችን ሳያውቁት ቀርቶ አይደለም፣ እነሱም ደግሞ የህዝቡ ሮሮ ሳይደርሳቸው ቀርቶ አይደለም። ግን የሆነ ሞት ተደቅነዋል ብዬ አስባለሁ። ከፊት የሆነ ነገር ቢናገሩ ያንን ነገር ፈርተውም አይደለም፣ ለህዝቡ አስበው ነው። ምናልባት በበጎ ነገር ብታዩት መልካም ነው ብዬ አስባለሁ። እንደምትሉት በግማሽ ወገኑ ችግር ያለባቸው ወይም ደግሞ የሆነ ነገር የትክክለኛ አባቶችን አንደበት የዘጉ አባቶች ብለን ከምንጠራቸው መካከል በስም ወይም በሽበት አባቶች የሆኑ ይኖራሉ። በክብርና ግን በቅድስና ወይ በንጽህና ግን አባት የሚለው ስም የማይገባቸው አባቶች ሆነው የነዛኞቹን አባቶች መዝጋታቸውም እየታወቀ ይሄ ጊዜ አልፎ ነገ የፍርድ ጊዜ፣ መፈራረጃ ጊዜ ይመጣል፣ መወቃቀሻ ጊዜ ይመጣል። በመጽሐፍ ታሪካቸው ይጻፋል። መጥፎ ታሪክ፣ መጥፎ የሆነ ነገር ነው የሚያስቀምጡት። ተከትቦ እኮ የዛሬ 10 ዓመትና 15 ዓመት የነበረው ጊዜ ተጽፏል አይደል? ዛሬ ከ30 ዓመት በፊት የነበረው ተጽፏል። አሁንም ያለው ጊዜ ደግሞ በእናንተ ጊዜ ያለው ተጽፎ ያልፋል። ማንም እንደዚህ እንደሆነ አይቀርም። ሁሉ ነገር እየተቀየረ ነው የሚመጣው እና ዝም ብሎ ተገደልን ሞትን ከማለት ይልቅ ሁለት ነገር ማሰብ ነው። እግዚኦ ለማለትና ይቅር በለኝ ለማለት ንስሐ ለመግባት መቸኮልን ያለብን ወደ ማን እንደሚመጣ ስለማይታወቅ የእንቁራሪቷን ነገር ማሰብ ያስፈልጋል። እኔን እሳቱ አይነካኝም ብላ በውሃ ውስጥ ሆና ቤት ሲቃጠል አይታ እኔ ውሃ ውስጥ ነኝ ስትል እሳቱን ለማጥፋት በባሊ ውሃ ቀርተው የሚሄዱ ሰዎች ሲቀዱ እንቁራሪቷንም ቀርተው ነው ይዘው ሄደው እሳት ውስጥ የጨመሯት። አይነካኝም ብላ የነበረው ውሃ ውስጥ ስለነበረች ነው። ግን እሳቱን ለማጥፊያ ይዘዋት ሲሄዱ የእሳቱ ራት የሆነችው በመታበያዋ ብቻ አይደለም፣ ቦታዋን ባለማወቋ ነው። መታበይ ብቻውን ሳይሆን የት ጋር ሆነን የታበይ ነው። አንዳንድ ጊዜ እኮ ቦታ መምረጥም ያስፈልጋል እና የሞቱትን ነፍሳት ይማርልን። እንዲሁም ደግሞ የቅዱሳን ሰማዕታት እናትና አባቶቻችን በረከት ረድኤት ያካፍልን። እንዲህ ብለን ጸልየናል አይደል እንዴ? እንዲህ ብለን ተማጽናል። በተለይ ሰማዕቱ ጊዮርጊስ፣ ቅድስት አርሴማ ወይም ደግሞ ሰማዕታት ቅዱስ መርቆሬዎስ፣ እነዚህ አባቶቻችንና እናቶቻችን ሰማዕታት ቤተክርስቲያን ስናስቀድስ የቅዱሳን በረከት ይደርብን፣ የጊዮርጊስ በረከት ይደርብን እንላለን አይደል? ሰማዕትነት ሲመጣ ግን ብለን እንደበቃለን። በረከቱ ይደርብን ማለት እኮ ሰማዕትነትን ቢመጣ የሰማዕቱ በረከት ይደርብን ማለት ነው። ዝም ብሎ ሌላ ነገር እኮ አይደለም። ስለዚህ አንዳንዴ በቃል የምንሰማው በተጨባጭ ሲመጣ መፍራት መደንገጥ አያስፈልግም። ጊዜው ዘመኑ የሚያርድ የሚገድል ነው ከማለታችን በፊት ምቹ በነበረበት ሰዓት ማየት ህይወት ነበረን ብለን የራሳችን ህይወት ማሰብ አለብን ብዬ አስባለሁና ሁሉም ከተኛበት ይነሳ ንቃ መዋቲ ብሎ መጽሐፍ ቅዱስ እንደጻፈልን የሞትን በኃጢአት የሞትን በመፍዘዝ የሞትን ነቅተን ወደ ማን መሄድ እንዳለብን ቀድመን ምን ማስተካከል እንዳለብን ማወቅ አለብን ብዬ ነው እኔ መልእክቴን ማስተላልፈው። አሁንም ኦርቶዶክሳውያን ወይም ክርስቲያኖች ኦርቶዶክሳውያን የተዋሕዶ ልጆች በሆነው ባልሆነው መገደላቸውን አልወደውም። ማንም ሰው እኔም በሆን ከብዙ ነገር ተርፌያለሁ። ለስብከት ወደ ገጠር ሲሄድ እዛው አርሲም ሄደን ነበር ባለፈው አይደለም እንግዲህ ሄደን ስንመጣ ከገባን በኋላ ነው ሰዓት እላፊ ተብሎ የተዘጋው። መንገዱን ሰዓት እላፊ ብሎ ቢዘጉትም ልክ ግን ናዝሬት እንደገባን እግዚአብሔር የተመሰገነ ይሁን። በእርግጥ በዛ ሰዓት ችግር የገጠማቸውን ሰዎች ምን ሁኔታ ላይ እንደደረሰው አላቅም። ግን መጥተው እነዚህ ይገላሉ የተባሉ ሰዎች መጥተው መንገዱን ዘጉት ነው የተባለው። እኛ በገባን በ10 ደቂቃ በ20 ደቂቃ ልዩነት ማለት ነው። እና አንዳንዴ በምን ምክንያት እንደምንሞት አናውቀውም፣ እንዴት እንደምንተርፍም አናውቀውም። ምናልባት ገና ወንጌል ማስተላልፈው ነገር አለ ወይ ለልጆቼን የምኖረው ወይ ደግሞ ንስሐ ያልገባሁበት ኃጢአት ይኖራልና እግዚአብሔር ለዛ አትርፎኛል። እናንተም በያላችሁበት መቼ በምን ሰዓት ምን
አይነት መስዋዕትነትና ሞት እንደምትመጣ ስለማይታወቅ ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ ነው የሚለው። በከተማ ስላላችሁ፣ ቤት ውስጥ ስላላችሁ ወይም ቁጭ ብላችሁ ቴሌቪዥን ብቻ እያያችሁ ስልክ ስለነካካችሁ የቤት ኪራይ የሚከፍላችሁ ስላለ ወይም ደሞዝ ስለምትቀበሉ መስሪያ ቤት ውላችሁ ስለምትገቡ የመንግስትም የግል መስሪያ ቤትም ቅጥረኛ ስለሆናችሁ አይነካኝም እንዳትሉ። ሁሉም በያለበት መጠኑ ይለያይ እንጂ ስቃይም መከራም ሰቀቀንም ችግርም አለ፣ እንግልትም አለ። ምናልባትም በቅምጥል ህይወት ውስጥ ያላችሁ ሰዎች ነን ብላችሁ የምታስቡ ሰዎች ማለት ነው። እኔ ምንም አይነካኝም፣ እኔ እዚህ ቦታ ላይ ፈጽሞ አይነካኝም ብላችሁ ውጭ ሀገርም ያላችሁ ኢትዮጵያውያን ኤርትራውያንም ሆናችሁ ማለት ነው በያላችሁበት እስቲ ዝም ብላችሁ ህይወታችሁን እዩት። የግዴታ መድፍ፣ ጥይት ወይም ደግሞ የሆነ እሳት ወይም ሰይፍ መጥተዋል የሚገላችሁ ሁሉ ነገር እጃችሁ ላይ ነው ያለው። ሰይፉም መድፉም ጥይቱም እጃችሁ ላይ ነው ያለው። ስልኩም ቴሌቪዥኑም ጆሮአችሁ ይሰማል፣ አይናችሁ ያያል። ምን እንደምትሆኑ እስቲ ዝም ብላችሁ ልብላችሁ አስቡ። ጎረቤቶቻችሁን ይዋቸው እስቲ። ሰው እንዴት እንደሚሞት አያውቀውም፣ በምን እንደሚሞት አያውቀውም። እና ጥንቃቄ ያስፈልጋል። አሟሟታችንን እግዚአብሔር አምላክ ያሳምርልን በማለት ንግግሬን እንዘጋለሁ።